Branches of pharmacology. Pharmacology comprises two main branches, pharmacokinetics and pharmacodynamics. ትላንት ኢንትሮዳክሽን እያየን ነበር። ዛሬ ደግሞ branches of pharmacology የሚለውን እናያለን። በዋነኝነት ፋርማኮሎጂ በሁለት እንከፍለዋለን፣ pharmacokinetics and pharmacodynamics ብለን ማለት ነው። pharmacokinetics, what body does to drug. It involves movement of drug and includes study of absorption, distribution, metabolism and excretion of drugs. ፋርማኮካይኔቲክስ ስንል ሰውነታችን መድኃኒቶች ጋር የሚሰራቸውን ስራ ነው የምናየው። ከነዚህ ውስጥ እንግዲህ መጀመሪያ አብዞርቤሽን ነው ብለናል። አብዞርቤሽን ማለት መድኃኒቱ የተሰጠበት ቦታ ላይ አንስቶ ወደ ደም የሚገባበት ሂደት ደግሞ ጉዞ አብዞርቤሽን ይባላል። ማለት ለምሳሌ የሚዋጥ መድኃኒት ከሆነ ከጨጓራ አንስቶ ወደ ደም ቧንቧ የሚገባበት ሂደት ይሄ አብዞርቤሽን ይባላል። እኛው ዲስትሪቢዩሽን ነው። ዲስትሪቢዩሽን ማለት ደግሞ ከደማችን ወደ ቲሹ እንዲሁም ደግሞ ሰውነታችን ውስጥ ያሉ ኦርጋኖች የሚሄድበት ሂደት ነው፣ ስርጭት የምንለው ነው ማለት ነው። ሜታቦሊዝም ማለት ደግሞ የመድኃኒቶቹ የኬሚካል ቼንጅ የሚካሄድበት ሂደት ነው። ይሄኛውም ደግሞ በቀላሉ እንዲወገዱ የሚያደርግበት ሲስተም ይዘረጋል ማለት ነው። ብዙ ጊዜ ሜታቦሊዝም የሚካሄደው በሊቨር ነው ማለት ነው። የመጨረሻው ኤክስፕሬሽን ነው። ይህ ደግሞ መድኃኒቶቹ እንዲሁም ደግሞ ሜታቦላይትስ የሆኑ ፕሮዳክቶች ከሰውነታችን የሚወገዱበት ሂደት እንዲሁም ኤክስክሬሽን ብዙ ጊዜ የሚካሄድበት ቦታ ኩላሊት ነው ማለት ነው። አብዛኛውም በሽንት መልኩ ሊወገዱ ይችላሉ ማለት ነው። ዘ ስተዲ ኦፍ ዋት ሀፕን ቱ ዘ ድራግ ኢን ዘ ቦዲ፣ መድኃኒቶች ሰውነታችን ውስጥ ላይ ምን አይነት ሂደት እንዳለፉ የምናጠናበት ሂደት ይሄ ፋርማኮካይኔቲክስ እንለዋለን ነው። ፋርማኮዳይናሚክስ፣ ዋት ድራግ ዳዝ ቱ ቦዲ። ኢት ኢዝ አ ኳንቲቴቲቭ ስተዲ ኦፍ ባዮሎጂካል ኤንድ ቴራፒውቲክ ኢፌክት ኦፍ ድራግ። ፋርማኮዳይናሚክስ የምንለው ደግሞ መድኃኒቶች ሰውነታችን ላይ ምን አይነት ኢፌክት እንደሚያመጡ የምናጠናበት ነው። ደግሞ ባዮሎጂካል ስንል መድኃኒቶቹ ሰውነታችን ላይ ኖርማል ፋንክሽን እንዲያካሄዱ የሚያደርግበት ሂደት ነው። ቴራፒውቲክ ኢፌክት ስንል ደግሞ ፕሪቬንሽን፣ ትሪትመንት እንዲሁም ደግሞ ዲያግኖስ የምናደርግበት ወይም ደግሞ ሕክምና ላይ እንዲሁም በሽታን የመከላከል ላይ እንዲሁም ደግሞ በሽታን ልየታ ወይም ደግሞ ዲያግኖስ የምንለውን እዛ ጋር ያመጣው ኢፌክት ይሄ ቴራፒውቲክ ኢፌክት ይባላል። ስለዚህ የሚያጠናልን ፋርማኮዳይናሚክስ ብለን እንጠራዋለን ማለት ነው። እኛም ግን ፋርማኮቴራፒውቲክስ which deals with clinical application of the pharmacokinetic and pharmacodynamic knowledge of the drug in finding a cure of disease or relief of symptoms. ይለኛው ፋርማኮቴራፒውቲክስ ስንል ክሊኒካል አፕሊኬሽን ምን ይመስላል የሚለውን የአንድ መድኃኒት ፋርማኮኪኔቲክ እና ፋርማኮዳይናሚክስ እውቀት ካለን ይሄኛው ደግሞ በሽታን እንዴት እንደምናክም ወይም ደግሞ የበሽታውን ምልክቶች እና ሲምፕተሞችን እንዴት እንደምናስታግስ የምናጠናበት ሂደት ይሄ ፋርማኮቴራፒውቲክስ ይባላል። it includes use of drug in the treatment, diagnosis, prevention of a disease. ይሄኛው ደግሞ ሌላኛው የመድኃኒቶቹ ጥቅም ምን ይመስላል ህክምና ላይ ዲያግኖስ ላይ ደግሞ በሽታን መከላከል ሂደት ላይ ምን አይነት ጥቅም አላቸው የሚለውን የምናጠናበት ሂደት ይሄ አጠቃላይ ፋርማኮቴራፒውቲክስ ይባላል ማለት ነው። ቶክሲኮሎጂ it is a science of poisons. Poisons are substances that are harmful and dangerous or show fatal symptoms in animals and human beings. Many drugs in a large dose act as poisons. ቶክሲኮሎጂ ደግሞ ስለ አንድ መርዛማ ነገሮች የሚያጠና ሳይንስ ነው። ከዚህ በፊት ፖይዝን ስንል ደግሞ አደገኛ የምንላቸው እንዲሁም ደግሞ ገዳይ የምንላቸው ምልክቶችን የሚያሳይ ወይም ሰውም ላይ አኒማል ላይ የሚያሳይ ሂደት ይሄ ፖይዝን እንለዋለን። አብዛኛውን መድኃኒቶች ከሚገባቸው መጠን በላይ ሲወሰዱ ወይም ደግሞ ላርጅ ዶዝ ያልነው ፖይዝን ያመጣሉ፣ መርዛማ ይሆናሉ ማለት ነው። ስለዚህ የኛው ቶክሲኮሎጂ የሚያጠነው ስለነዚህ ነው። የማለት ደግሞ እንግዲህ አንዱ ክፍል ቶክሲቲ ብለን እንጠራዋለን። በእያንዳንዱ መድኃኒት ክፍል ላይ ማክሲመም ዶዝ አላቸው መድኃኒቶች ለሰው ልጅ በሚሰጡበት ሰዓት፣ ከሚገባው በላይ በሚሰጡበት ሰዓት ግን ይሄ ቶክሲክ ኢፌክት ወይም ፖይዝን ይከሰታል ማለት ነው። ስለ መርዛማ ሂደቶች የሚያጠናን ሳይንስ ደግሞ ቶክሲኮሎጂ ተብሎ ይጠራል ማለት ነው። ዛተር ኬሞቴራፒ ነው። it is concerned with the effect of drug upon microorganisms and parasites living and multiplying in living organisms. It is now also useful for the treatment of cancer by targeting cancer cells. እንግዲህ ኬሞቴራፒ የምንለው ደግሞ የመድኃኒቶች ኢፌክት ማይክሮኦርጋኒዝሞች ላይ ፓራሳይት ለምን ይመስላል የሚለውን ደግሞ በሊቪንግ ኦርጋኒዝም የሚኖርበት ሰዓት እንግዲህ የመራባት ሂደታቸውን የምናከምበት ወይም ደግሞ የሚያሳየው ኢፌክት ይህ ኬሞቴራፒ ይባላል። ያኛው ደግሞ የኬሞቴራፒን ለካንሰር ህክምና እንጠቀመዋለን ማለት ነው። ክሊኒካል ፋርማኮሎጂ it's dealing with drugs and their clinical use. It gives useful data about the potency, usefulness, dose and toxicity of new drug for their safe clinical use. እንግዲህ ክሊኒካል ፋርማኮሎጂ ስንል ደግሞ ስለ መድኃኒትና የመድኃኒቶች ጥቅም ምን ይመስላል የሚለውን የሚያጠናልን ሳይንስ ነው። እንዲሁም ደግሞ ብዙ ጊዜም የፖተንሲ፣ ዩዝፉልነስ፣ ዶዝ ኤንድ ቶክሲሲቲ የምንላቸውም አዲስ መድኃኒቶች ሲወጡ ስለነዚህ የሚያጠና አጠቃላይ ሴፍ ክሊኒካል ዩዝ የምንለውን የሚያጠናልን ሳይንስ ነው ማለት ነው። እንግዲህ ፖተንሲ ስንል አንድ መድኃኒት በምን ያህል መጠን ኢፌክት ያመጣል የሚለውን የሚያጠናውን ደግሞ ስትሬንግዙን የሚያጠና የፖተንሲ ይባላል። ዩዝፉልነስ ስንል ደግሞ ከሴፍቲው አንጻር ከጥቅሙ እያንዳንዱ የሚያጠናልን ነው።
ዶዝ ስንል ደግሞ አንዴ የሚወስደው የመድኃኒት መጠን ምን ያህል ነው የሚለው የሚያጠናል ነው። ቶክሲቲ የምንለው ደግሞ የማክሲመም ዶዝ የምናይበት ነው። ደግሞ ከሚገባው በላይ ምን አይነት ችግሮች እንደሚያመጣ የሚያጠናል ሳይንስ ቶክሲቲ ይባላል ማለት ነው። ፋርማኮ ኤፒዲሞሎጂ ኢት ኢዝ ኤ ስተዲ ኦፍ ዘ ኢፌክት ኦፍ ድራግ ኦን ፖፑሌሽን። የፋርማኮ ኤፒዲሞሎጂ የምንለው ደግሞ አጠቃላይ ህዝቡ ላይ መድኃኒት ምን አይነት ኢፌክት ያመጣል የሚለውን የሚያጠናልን ሳይንስ ነው ማለት ነው። ለኛ ፋርማኮ ኢኮኖሚክስ which studies the cost effectiveness of drug treatment and cost of medication particularly among certain groups such as elderly and AIDS patients. ፋርማኮ ኢኮኖሚክስ የምንለው ደግሞ የመድኃኒቱ ዋጋስ ምን ያህል ነው የሚለውን ዋጋና ከዋጋ ተያይዞ ያለውን ነገር የሚያጠና ነው። በተለይም ደግሞ ኢልደርና ኤድስ ፔሸንቱ ላይ አፎርድ ማድረግ ይችላሉ ወይ የሚለውን የሚያጠናልን ነው ማለት ነው። ለኛ ፋርማኮ ጄኔቲክስ it is the study of the genetic variation that gives rise to differing response to drug among individuals or populations. የፋርማኮ ጄኔቲክስ የምንለው ደግሞ የጄኔቲክ ቫሪዬሽን ያላቸው ሰዎች ላይ የመድኃኒት ምን አይነት ሪስፖንስ ይሰጣል አት ፖፑሌሽን ኦር አት ግሩፕ ወይም ደግሞ ኢንዲቪጁዋሊ ምን አይነት ኢፌክቶች አሉት የሚለን የሚያጠናልን ሳይንስ ነው። some patients respond to certain drug with greater than usual sensitive to standard dose. አንዳንድ መድኃኒቶች አሉ አንዳንድ ግሩፕ ላይ በትንሽ መድኃኒት መጠን ኢፌክት የሚያመጡ፣ አንዳንዶች ደግሞ ከዛ በላይ ዶዝ ተሰጧቸው ኢፌክት የሚሆኑ አሉ ማለት ነው። screening of individuals for a variety of such difference before prescribing may help in individualized therapy. ደግሞ ያው የጄኔቲክ ልዩነት ካለ ያንዳንዱን ስክሪን በማድረግ በዛ መሰረት ፕሪስክራይብ ቢደረግ የተሻለ ነው ማለት ነው። እዚህ ኤግዛምፕል ብንወስድ ለምሳሌ ኤስ ኢንሂቢተርስ የምላቸው አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ የምላቸው ኢናላፕሪል ካፕቶፕሪል የምላቸው መድኃኒቶች ነጮች ላይና አፍሪካ ላይ ያላቸው ኢፌክት የተለያየ ነው። እንደ አይነት ነገሮችን ጄኔቲክ ላይ ምን አይነት ኢፌክት አላቸው የሚለው ማወቅም መልካም ነው ማለት ነው። ፋርማኮጂኖሚክስ it is the application of genomic technologies to drug discovery and further characterization of older drugs. የፋርማኮጂኖሚክስ የምንለው ደግሞ ጂኖሚክ ቴክኖሎጂ በመጠቀም የድሮ መድኃኒቶችን ደግሞ የቆዩ መድኃኒቶችን ሞዲፋይ እያደረግን አዳዲስ መድኃኒቶችን የምንሰራበት ሂደት ይሄ ፋርማኮጂኖሚክስ ይባላል ማለት ነው። ፋርማኮኮግኖሲ it deals with the study of the source of drugs deriving from plants and animal origin. ለኛ ፋርማኮግኖሲ የምንለው ደግሞ የመድኃኒቶች መገኛ ምንጫቸው ምንድን ነው፣ ከእጽዋት ነው ወይስ ከአኒማል ነው፣ ከየት ነው የሚለውን የሚያጠናልን ሳይንስ ነው ማለት ነው። ለኛ እንግዲህ ፋርማሲ it is the art and science of compounding or preparing suitable dosage forms and dispensing drugs. እንግዲህ ለኛ ፋርማሲ ማለት ምንድን ነው ስንል የሳይንስ ማለት አንዱ አርት ወይ ደግሞ ሳይንስ ኦፍ ኮምፓውንዲንግ ነው። መድኃኒቶችን ቅመማ ላይ ወይም ደግሞ ዝግጅት ላይ በሱቴብል ዶዜጅ ፎርም በሚጠጣ ነው በሚዋጥ ነው በመርፌ ነው የሚለውን እንዲሁም ደግሞ ለፔሸንቶች ወይም ደግሞ ለካስተመር መድኃኒቶችን ከሚገባው ኢንፎርሜሽን ጋር በማድረግ መድኃኒት እደላ የሚሰራ ስራ ነው ማለት ነው የፋርማሲ የምንለው። it also includes identification, selection, collection, purification, isolation, standardization and quality control of medicinal substances. እንግዲህ ከዚህ ውስጥ እንግዲህ ፋርማሲ እነዚህን ስራዎች ይሰሩ። መጀመሪያ አይደንቲፊኬሽን ያካሄዳል፣ ዲተርማይን ማድረግ ስራ ይሰራል። ሰሌክሽን ነው የትኛው የተሻለ የሚለውን ሰሌክት ያደርጋል። አፎርደብል የምንለውን ሰሌክት ያደርግ በኋላ ኮሌክት ያደርጋል። እነዚህ ነገሮች ይሰበስባል ማለት ነው። ያኛው ፒሪፊኬሽን ነው። ማይጠቅሙ ነገሮችን ደግሞ መወገድ ያለበችን ነገር ያስወግዳል። ዋና ዋና ነገሮችን ደግሞ በማጠራቀም ይይዛል ማለት ነው። አይዞሌሽን ያካሄዳል። ልየታ እንግዲህ አክቲቭ ግራዴቶች የሚሉት ልየታ ያደርጋል። ያው ስታንዳርዳይዜሽን ነው። ስለ መድኃኒቱ ኳሊቲ እያንዳንዱ ነገር ስታንዳርዳይዝ ያደርጋል። ካረግ ባለው ኳንቲኮን ቴስት ያደርጋል። ቴስት ማድረግ እንዲሁም ሞኒተር ያደርጋል ማለት ነው። መጨረሻ ላይ ይሄን ሂደት የሚሄድ ሳይንስ ፋርማሲ ይባላል ማለት ነው። ክሊኒካል ፋርማሲ it is health science discipline in which pharmacists provide patient care that optimizes medication therapy and promotes health, wellness and disease prevention. እንግዲህ ክሊኒካል ፋርማሲ የምንለው ደግሞ በተለይ አሁን ላይ ከረንትሊ ኢትዮጵያን ጨምሮ በስፋት እየተሰራበት ያለ ዲፓርትመንት ነው። ፔሸንት ኬር ላይ ደግሞ ፔሸንት ኦሪየንትድ ነው ማለት ነው። እያንዳንዱ ፔሸንቱ ጋር በመቅረብ ዋርድ በመግባት ስለ ሜዲኬሽኑን እንትን ይመለከታል፣ ፋርማሲስትን ይመለከታል ማለት ነው። ስለዚህ የተሻለውን ካለው ኮንዲሽን የፔሸንቱ ሁኔታ ከእድሜ አንጻር ነፍሰ ጡር ናት አይደለች የሚለው ህፃን ነው የሚለውን መድኃኒቱ ጎንሽ ጉዳት ሌላ በሽታ ጋር ሲሆናል አይሆንም የሚለውን እንዲህ አይነት ነገሮች እያንዳንዱ ለይታችሁ መድኃኒቱን እዚህ ጋር የምትሰጡበት ሂደት ነው። ሌላኛው ደግሞ ፕሮሞተልስ ነው። ይህ ሰው ምን ማድረግ እንዳለበት ምን ማድረግ እንደሌለበት በደንብ ግንዛቤ የምታስጨብጡበት ቦታ ነው። ስለዚህ ተወዳኛው የተሻለ አውትካም እንዲያመጣ የምትሄዱበት ሂደትና እንደገና እንዲህ አይነት በሽታዎች እንዳይከሰቱ ፕሪቬንሽን ስራ የሚሰሩበት ቦታ ይሄ ስራ ሁሉ አጠቃላይ የሚሰራ ክሊኒካል ፋርማሲ ይባላል ማለት ነው። ያው ፋርማኮፒያ it is an official reference containing a selected list of the established drugs and medicinal preparations with descriptions of their physical properties and tests for their identity, purity and potency. It defines the standards of preparations. እንግዲህ
ፋርማኮፒያ የምንለው ደግሞ አስ ኦፊሻል ሪፈረንስ የምንጠቀመው አጠቃላይ እነዚህ ኢንዱስትሪዎች የሚጠቀሙበት ነው። ከነዚህ ውስጥ እንግዲህ በዋነኝነት የመድኃኒቶች ሊስት የያዘ ሲሆን እንዲህ ደግሞ ስለ ፕሪፓሬሽን ዲስክራይብ እናደርግበት እንግዲህ ፊዚካል ፕሮፐርቲያቸው አካላዊ ይዘታቸው ምን ይመስላል የሚለውን ቴስታቸው ምን አይነት ነው የሚለውና ፒዩሪቲውን፣ ኳሊቲውን፣ አይደንቲቲ ምን እንደሚመስል እንዲሁም ፖተንሲ ስትሬንግ አጠቃላይ የያዘ መረጃ ይሄ ፋርማኮፒ ይባላል እና ባጭሩ ስታንዳርድ ኦፍ ፕሪፓሬሽንስ ብለን እንጠራዋለን ማለት ነው። A few famous pharmacopoeia and other reference books are the British Pharmacopoeia, Indian Pharmacopoeia, International Pharmacopoeia, United States Pharmacopoeia ሌሎችም አሉ። እነዚህ ስታንዳርድ ፋርማኮፒያ ናቸው ማለት ነው። አይታችሁ ከሆነ መድኃኒቶች ላይ ቢፒ፣ አይፒ፣ ዩኤስሲፒ የሚል ነገር ታያላችሁ እና በዛ ስታንዳርድ መሰረት የተሰሩ ናቸው ለማለት ነው። ናሽናል ፎርሙላሪ it provides products information on drug available to prescribers in respective countries or states or health systems. For example, National Formulary of India is published by Government of India. British National Formulary is joint published by British Medical Association and the Royal Pharmaceutical Society. ናሽናል ፎርሙላሪ የምንለው ደግሞ በአንድ ሀገር ወይም ደግሞ በአንድ ስቴት ወይም ደግሞ በአንድ ጤና ተቋም ላይ የሚሰጥ የመድኃኒቶች ኢንፎርሜሽን ነው ማለት። አሁን ለምሳሌ ኢትዮጵያ የራሱ አላት። ያ ማለት ምንድን ነው? አቫይላብል የሆኑ መድኃኒቶች ኢትዮጵያ ውስጥ ያሉ አቫይላብል መድኃኒቶች እዛ ቦታ ላይ ሙሉ መረጃቸው እንዲጻፍ ይደረጋል ማለት ነው። ኤግዛምፕል ብንወስድ የናሽናል ፎርሙላሪ ኦፍ ኢንዲያ የምንለው ደግሞ በኢንዲያ መንግስት የሚጻፍ ነው። ብሪቲሽ ናሽናል ፎርሙላሪ ወይም ቢኤንኤፍ ለምን የምንጠራው ደግሞ በብሪቲሽ ሜዲካል አሶሲዬሽን እና በሮያል ፋርማሲቲካል ሶሳይቲ የሚጻፍ ነው ማለት ነው። ይሄ ናሽናል ፎርሙላሪ የምንለው ለአንድ ሀገር የፕሮዳክቶች ኢንፎርሜሽን የሚቀመጥበት መጽሐፍ ነው ማለት ነው። ዳኛው ኢሴንሻል ሜዲሲንስ WHO defines essential medicines as those that satisfy the priority health care needs of the population. WHO ዲፋይን ያደረገው ኢሴንሻል ሜዲሲንስ የምንላቸው ቅድሚያ የሚሰጣቸው ቅድሚያ ተሰጥቶ ለህዝቡ ጤና ተቋማት ላይ እንዲቀርቡ የሚደረጉ መድኃኒቶች እነዚህ ኢሴንሻል ሜዲሲንስ ይባላሉ። እነዚህ መድኃኒቶች ከሌሉ ህክምናው ሙሉ ለሙሉ ሊቆም ይችላል ማለት ነው። በጣም አስፈላጊ ስለሆነ እነዚህ መድኃኒቶች ኢሴንሻል ሜዲሲንስ የምንላቸው አንድ ተቋም ላይ ቀዳሚነት እንዲኖሩ ይጠበቃል ማለት ነው። ኢሴንሻል ሜዲሲንስ are intended to be available within the context of functioning health system at all times and in adequate amount in appropriate dosage forms with assured quality and adequate information and at a price the individual and the community can afford. ኢሴንሻል ሜዲሲንስ የምንላቸው ሁሌም ቢሆን እነዚህ መድኃኒቶች እዛ ተቋም ላይ መኖር አለባቸው በሚጠበቀው አማውንት ብዛት፣ እንዲሁም ደግሞ በሚጠበቀው የዶዜጅ ፎርም በሚጠጣ ከሆነ በሚጠጣ፣ በሚዋጥ ከሆነ በሚዋጥ፣ በሚቀባ በሚቀባ፣ እንዲሁም ኳሊቲያቸው የተጠበቀ ደግሞ በቂ ከሆነ ኢንፎርሜሽን ጋር እንዲሁም ደግሞ የሰዎቹም ደግሞ እዛ አካባቢ ያለ ኮሚኒቲው መክፈል የሚችሉት መጠን መቅረብ መቻል አለባቸው። እነዚህ ደግሞ ኢሴንሻል ሜዲሲንስ ተብለው ይጠራሉ ማለት ነው። ኦርፋን ድራግስ These are the drug or vaccine or biological products for diagnosis, prevention and treatment of a rare disease or a more common disease, but endemic only in poor countries. The pharmaceutical industry has little interest in developing and marketing products as they are intended for only a small number of patients. እነዚህ ኦርፋን ድራግስ የምንላቸው ደግሞ መድኃኒቶች ሊሆኑ ይችላሉ፣ ክትባቶች ሊሆኑ ደግሞ ባዮሎጂካል ፕሮዳክቶች ሊሆኑ ይችላሉ። ይህም ደግሞ ለሕክምና ለዲያግኖስ እንዲሆን በሽታ ለመከላከል የምንጠቀማቸው ሊሆኑ ይችላሉ። ነገር ግን እነዚህ ኦርፋን ድራግስ የምንላቸው በጣም ሬር ለሆኑ በሽታዎች ነው የምንጠቀመው። ወይም ደግሞ አንዳንድ ደግሞ ሞር ኮመን ዲዝ ሆኖ እንደሚክ በአንድ ቦታ ላይ ፑር ካንትሪ አንድ ሀገር ላይ ብቻ ሊኖር ይችላል። እነዚህ አይነት ነገሮች ለተወሰነ ነገር ብቻ ሬር ዲዝ የሚያከሙ መድኃኒቶች ከሆኑ እነዚህ ኦርፋን ድራግስ ሲባሉ ብዙ አገሮች ማይጠቀሟቸው ሲሆን፣ ነገር ግን እነዚህ ፋርማሲቲካል ኢንዱስትሪዎች ለማምረት ኢንተረስት የላቸውም። ትንሽ ስለሆነ ብዙ ፍላጎት ስለሌለ ኢንተረስትድ አይደሉም ማለት ነው። ይሄኛው ኦርፋን ድራግስ ብለን እንጠራዋለን ማለት ነው። ብራንች ፋርማኮሎጂ ስታይ በጣም ቫስት ነው። እነዚህ ግን ባጭሩ ለመግለጽ ያህል ነው። እናንተ ሰፋ አድርጋችሁ ማንበብ ትችላላችሁ። ከዚህ ቀጥለን ደግሞ ኖሜንክሌቸር ኦፍ ድራግስ፣ ሶርስ ኦፍ ድራግስ የምንለውን ሌሎች አሉ እንቀጥላለን።